ጓደኛውን ገድሎ በአውሬ ያስበላው ግለሰብ በእስራት ተቀጣ። የሻሸመኔ ከተማ ፖሊስ በጓደኛው ተገድሎ በአውሬ ከተበላው ሰው ቅሪተ አካል ላይ ባደረገው የፎሬንሲክ ምርመራ ወንጀለኛው ተይዞ በእስራት እንዲቀጣ ተደርጓል። ሟችና ገዳይ ሻሸመኔ ከተማ ውስጥ በጓደኝነት ለዓመታት አብረው የኖሩ ናቸው። በድንገት ኮርሜ ገልገሉ የተባለው ወጣት ከአካባቢው ይሰወራል። ቤተሰብም ጉዳዩን ለፖሊስ ያሳውቃል። የሻሸመኔ ከተማ ፖሊስም መረጃውን ተቀብሎ ክትትል ላይ ያለ አንድ በአውሬ የተበላ የሰው ቅሪተ አካል ጫካ ውስጥ ይገኛል። ፖሊስ ከአውሬ የተረፈውን ቅሪተ አካል በጥንቃቄ በማንሳት ለምርመራ ወደ ሆስፒታል ሲልክ በተገኘው ውጤት ጠፋ የተባለው ወጣትና ከአውሬ የተረፈው አካል ተመሳሳይ መሆኑ በምርመራ ተረጋገጠ። ፖሊስ በዕለቱ ሟች ከማን ጋር ነበር የሚለውን በጥልቀት ሲያጣራ ሀብታሙ ዳፋ የተባለው ጓደኛው ጋር እንደነበረ ለፖሊስ መረጃ ይደርሰውና በቁጥጥር ስር ያውለዋል። በቁጥጥር ስር የዋለው ተጠርጣሪም በፖሊስ ምርመራ ሲደረግበት ድርጊቱን መፈጸሙን ያምናል። ክሱን ሲከታተል የቆየው የሻሸመኔ ከተማ አስተዳደር ከፍተኛው ፍርድ ቤት ተከሳሹ በ22 ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል። የሕክምና ሙያና ፈቃድ ሳይኖረው ክሊኒክ ከፍቶ አገልግሎት ሲሰጥ የነበረ ግለሰብ በእስራት ተቀጣ። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ እንደገለጸው ተከሳሽ አህመድ አሚን የተባለው ግለሰብ ምንም አይነት የሕክምና አገልግሎት ለመስጠት የሚያስችለው ሙያ ሳይኖረውና ፈቃድ ሳያገኝ ክሊኒክ ከፍቶ ሲሰራ በመገኘቱ በቁጥጥር ስር ውሏል። የመድኃኒት ቁጥጥር ግብረ ኃይል ከፖሊስ ጋር በመቀናጀት ባደረጉት ክትትል ምንም አይነት የሕክምና የሙያና የአገልግሎት ፈቃድ ሳይኖረው በግልጽ ክሊኒክ ከፍቶ እንደ ግርዛት የመሳሰሉትን ከባድና ጥንቃቄ የሚሹ የሕክምና አገልግሎቶችን ጨምሮ ሌሎችንም የሕክምና አገልግሎት ሲሰጥ መቆየቱ ታውቋል። ክሱን ሲከታተል የቆየው የቀርሳ ወረዳ ፍርድ ቤትም ተከሳሹ ጥፋተኛ ሆኖ በመገኘቱ በ4 ዓመት እስራትና በ20 ሺህ ብር መቀጮ እንዲቀጣም ወስኖበታል። ወንድሙን የገደለው ወንጀለኛ በእስራት መቀጣቱ ተገለጸ። የጉራጌ ዞን ከፍተኛው ፍርድ ቤት መናገርና መስማት የተሳነውን ወንድሙን በጭካኔ በገደለው ግለሰብ ላይ የዕድሜ ልክ ጽኑ እስራት መወሰኑን የጉራጌ ዞን ፍትህ መምሪያ ገልጿል። ግድያው የተፈጸመው በጉራጌ ዞን እንደጋኝ ወረዳ ሲሆን ተከሳሹ መስማትና መናገር የማይችለውን ወንድሙን የተከልኩትን እንሰት ላሳይህ በሚል ሰበብ ወደ ጓሮ በመውሰድ ነው ጥቃቱን የፈጸመበት። ግለሰቡ አስቀድሞ ባዘጋጀው የእንጨት ዱላ ወንድሙን መሬት ላይ በመጣል ጭንቅላቱ ላይ ደጋግሞ በመምታት የጭንቅላት አጥንቱ ተሰብሮ በአንጎል ውስጥ ደም በመፍሰሱ ሕይወቱ እንዲያልፍ አድርጓል። ፍርድ ቤቱ የአቃቤ ሕግ ምስክሮችና የሕግ ምርመራ ውጤቶችን መርምሮ ውሳኔውን ሲያስተላልፍ ወንጀሉ በቤተሰብ አባል ላይ መፈጸሙን፣ ድርጊቱ እጅግ አሰቃቂና በነውረኝነት የተሞላ መሆኑን ከግምት ውስጥ አስገብቶ በዕድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል። የአባቴ የቡና እርሻ ውስጥ ገብቶ ሲሰርቅ አገኘሁት በማለት የ18 ዓመት ወጣት ላይ የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጣ። የባሌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት እንደገለጸው አብዱልለጢፍ ሁሴን የተባለን የ18 ዓመት ልጅ አባቴ ቡና ውስጥ ገብቶ ቡና ሲሰርቅ አገኘሁት በማለት ሁለት እጁን ወደ ኋላ አስሮ ጭንቅላቱ ላይ በመምታት ለከፍተኛ ጉዳት እንደዳረገው ተገልጿል። ጉዳት የደረሰበት ወጣትም በወቅቱ መሬት ላይ ወድቆ ሲያጣጥር የተመለከቱ የአካባቢው ሰዎች ተጎጂውን አንስተው ወደ ባሌ ጎባ ሆስፒታል ቢያደርሱትም የደረሰበት የዱላ ምት ከፍተኛ በመሆኑ በሕክምና ላይ ያለ ሕይወቱ አልፏል። ፖሊስ ወንጀል ፈጻሚውን በቁጥጥር ስር በመዋል የምርመራ መዝገቡን በማስረጃ ሲያጣራ ድርጊቱን የፈጸመው ሟች የአባቱ እርሻ ቡና ውስጥ ገብቶ ቡና ሲሰርቅ ነው በማለት ግድያውን መፈጸሙን የእምነት ቃሉን ሰጥቷል። ክሱን የተከታተለው የባሌ ዞን ከፍተኛ ፍርድ ቤት ተከሳሹን ጥፋተኛ በማለት በ15 ዓመት እስራት እንዲቀጣ ወስኖበታል። እኔ ስታሰር ከሚስቴ ጋር ግንኙነት ነበረው ያለውን ግለሰብ ለመግደል የሄደው ሰው ራሱ መገደሉን ፖሊስ ገለጸ። ገዳዮቹም በቁጥጥር ስር ውለዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በካፋ ዞን ቢጣ ወረዳ ነዋሪ የነበረው ሟች በፈጸመው ወንጀል ቀደም ሲል ማረሚያ ቤት ገብቶ የእስር ጊዜውን አጠናቆ ሲመለስ ባለቤቱ ከተከሳሾቹ ከአንደኛው ጋር የፍቅር ግንኙነት ጀምራለች የሚል ጥርጣሬ እንደነበረው ተናግሯል። የእስር ጊዜውን ጨርሶ ወደ ባለቤቱ ቤት በመሄድ ባለቤቱን ደብድቦ ያባረራል። በመቀጠልም አንደኛውን ተከሳሽ ከሚስቴ ጋር ግንኙነት አለ በማለት ሊገለው ሲል ተከሳሹ በያዘው ጩቤ ሲወጋው ሁለተኛው ተከሳሽ በወደቀበት ጀርባው ላይ ደጋግሞ በመውጋት ሕይወቱም እንዲያልፍ ማድረጋቸውን
የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ገልጿል። ፖሊስ የምርመራ መዝገቡን በሰውና በሕክምና ማስረጃዎች በማደራጀት ለዞኑ አቃቤ ሕግ መዝገቡን ይልካል። የካፋ ዞን ከፍተኛ ፍርድ ቤት አንደኛ ተከሳሽ ቆጭቶ ኬሮና ሁለተኛ ተከሳሽ መስፍን ኬሮ እያንዳንዳቸው በ15 ዓመት ጽኑ እስራት እንዲቀጡም ወስኖባቸዋል። ጅቡን የጎዳው ግለሰብ የሕክምና ወጪውን እንዲሸፍን ተደረገ። በምስራቅ ሐረርጌ ዞን ሂርና ከተማ ከጫካ የወጣ ጅብ በሰው ተመትቶ ጉዳት የደረሰበት መሆኑን የፖሊስ ጽሕፈት ቤት አስታውቋል። ጉዳት የደረሰበት ጅብ የሕክምና እርዳታ አግኝቶ ወደ ጫካው መመለሱም ተገልጿል። የሂርና ከተማ ፖሊስ እንደገለጸው ጅቡ ከጫካ በመውጣት ምሽት ላይ ግለሰብ ቤት አካባቢ ሲጮህ የቤቱ ባለቤት ጅቡን ለማባረር በወረወረው ድንጋይ ጅቡ በሁለት እግሮቹ ላይ ጉዳት እንደደረሰበት ተገልጿል። ጅቡ ጉዳት ሲደርስበት በአካባቢው ፖሊስ ግቢ ገብቶ ጠቅለል ብሎ በመተኛት የደረሰበትን ጉዳት በጩኸት ሲገልጽ እንደነበረ ተጠቁሟል። የጅቡን ጩኸት የሰሙት የፖሊስ አባላትም ጅቡን ከማባረርና ከመጉዳት ይልቅ ምግብና ውሃ በመስጠት አሳድረውታል። በነጋታውም ጅቡ እንዲታከም የዱር እንስሳት ጥበቃ ባለሙያና ሐኪም አፈላልገው በማሳከም ለ3 ቀናት ካሳከሙት በኋላ ወደ መጣበት ጫካ በሰላም ሸኝተውታል። ፖሊስ ጅቡ ላይ ጉዳት ያደረሰውን ግለሰብ ተከታትሎ በመያዝ የሕክምናውን ወጪ እንዲሸፍን ያደረገ ሲሆን የ3 ቀን የምግብ ወጪውንም ፖሊሶች በማውጣት ስጋ በመግዛት አገግሞ ወደ ጫካው እንዲመለስ ማድረጋቸው ተገልጿል። ፖሊሱን የገደለው ተከሳሽ በእስራት ተቀጣ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በካፋ ዞን ዋቻ ከተማ አስተዳደር ውስጥ ነዋሪ የሆነውና የፖሊስ አባሉን በአሰቃቂ ሁኔታ የገደለው ግለሰብ በእስራት ተቀጣ። ፖሊስ ተጠርጣሪውን በቁጥጥር ስር አድርጎ ባደረገው ምርመራ እንዳረጋገጠው ተከሳሹ የግል ተበዳይ የሆነውን የፖሊስ አባል ጭንቅላቱንና ጀርባውን በብረት ዱላ በመደብደብ በጩቤ በመውጋት ሕይወቱ እንዲያልፍ ማድረጉን በምርመራ አረጋግጧል። የካፋ ዞን ከፍተኛ ፍርድ ቤት ከዞኑ አቃቤ ሕግ የቀረበለትን የክስ መዝገብ ግራና ቀኙን ሲያከራክር ቆይቶ አቃቤ ሕግ 8 የሰው ምስክሮችን አስቀርቦ ካዳመጠ በኋላ ተከሳሹ ላይ የጥፋተኝነት ብይን ሰጥቷል። በዚሁ መሰረት ተከሳሽ አንዱዓለም አሰፋ በ13 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ አስተላልፎበታል። አላሳልፍህም አለኝ በማለት ሰው የገደለው ግለሰብ በእስራት መቀጣቱ ተገለጸ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በካፋ ዞን ተከሳሽ ደስታ ወንድሙና ሟች ምሽት መጠጥ እየጠጡ ባለበት በመካከላቸው ጸብ መነሳቱን ፖሊስ ይገልጻል። የክስ መዝገቡ እንዳብራራው የግል ተበዳይ ከመጠጥ ቤት ቀድሞ በመውጣት መንገድ ላይ ይጠብቀዋል። ተከሳሽም አሳልፈኝ ሲለው አላሳልፍም በማለቱ ተከሳሽ የግል ተበዳይን በስለት በመውጋት ሕይወቱ እንዲያልፍ ማድረጉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ገልጿል። ፖሊስ የምርመራ መዝገቡን በሰውና ሕክምና ማስረጃ ውጤት በማደራጀት መዝገቡን ለአቃቤ ሕግ ይልካል። በዚህ መሰረት የካፋ ዞን ከፍተኛው ፍርድ ቤት ተከሳሹ በ12 ዓመት ጽኑ እስራት እንዲቀጣ መወሰኑን ፖሊስ ገልጿል። ሚስቱን ለሌላ ሰው ያጨው ባል ታሰረ። የሕግ ሚስቱን እህቴ ነች በማለት ከሌላ ሰው ጋር ለማጋባት ካዋዋለና አግቢውም ለጋብቻ አስፈላጊውን ጥሎች ከጣለ በኋላ ሚስቴን አላስወስድም በማለት ወንጀል የፈጸመው አታላይ በእስራት ተቀጥቷል። ጉዳዩን እያወቀ የውል አባት የሆነው ግለሰብና ጥሎሹን ለማግኘት ስትል ከባሏ ጋር ተስማምታ ውሉን ለመቀበል ቃሏን የሰጠችው የተከሳሽ ሕግ ሚስትም በእስራት እንዲቀጡ ተፈርዶባቸዋል። በምርመራው ላይ እንደተገለጸው ሚስት ፈላጊው እንግድነት ከተከሳሹ ቤት ሄዶ ሚስት እንደሚፈልግ ያወያየዋል። ተከሳሹም የሕግ ሚስቱን ይህችውን አመለሸጋ የሆነች ልጅ እህቴ ነች፣ እሷን ልዳርህ በማለት በሀገሩ ልማድ መሰረት ለጋብቻ የሚሰጠውን ልብስና ሻሽ ከተቀበሉ በኋላ አግቢው አዲስቷን ሚስቱን ለመውሰድ ሲነሳ የማንን ሚስት ማን ይነካታል በማለት ፎክሮ በውል የሰጠውን ጋብቻ እንዳይፈጸም በመከልከሉ አዲሱ ባለ ጥሎሹን አስረክቦ ባዶ እጁን ወደ ቤቱ ተመልሷል። በደሉ የተፈጸመበት ከሳሽ ሁኔታውን ለፖሊስ አመልክቶ ተከሳሾቹ ፍርድ ቤት ቀርበው ጥሎሽ በልተው አንለያይም ያሉት ባልና ሚስቱ የወል አባት የሆነው ባሏም ጭምር በእስራት ተቀጥተዋል። የዕለቱ ዜናዎቻችን እዚህ ላይ ያበቁ። እንደተለመደው ካቴና ፕሮግራማችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ እያሳሰብን እዚህ ላይ ያበቃል።